የኔ ባካፕ አካውንቶች ኤርሚ ባለትዳር ነክ አንዷ ልጅ ባለትዳር ነው እያለች ትጽፋለች። ሰርግ ላይ ተገኝታለች። እኔ ምን አውቃለሁ? እና አይደለህም በቀላሉ አይደለም በሆነ ለምንገባ ትክክል። እሺ አሸናፊ ቪዲዮ አብራ አለን 02 ጽፈን የገባኸው አሁን 02 መስጠት የመጡት። ስለዚህ የመስኪን መስፈርት ታሟላለህ ማለት ነው። ይሰማል? አዎ ይሰማል። የመስኪን መስፈርት ታሟላለህ 02 እሺ የመስኪን መስፈርት ታሟላለህ ማለት ነው። ኦኬ ላንብብልህ ልጠይቅህ። ኦርቶዶክስ ነህ? አዎ። እሺ እድሜህ ከ32 በላይ ነው? አዎ። እሺ ሀገር ቤት ነው የምትኖረው? ኢትዮጵያ ውስጥ ነው የምትኖረው? እሺ ኢትዮጵያ ውስጥ ነው የምትኖረው? አዲስ አበባ ነው። እሺ ኦኬ መልኩ ምንም ይሁን ስራ አለክ? ስራ አዋለኛ። ኦኬ አግብተህ ፈተሃል? እሺ ትዳር ፈታ አግብተህ ፈተሃል? አላገባም። በጓደኝነት ግን በጓደኝነት ግን አንድ ልጅ ትወልዳለች። ኦኬ ችግር የለም። አግብቶ የፈታም ቢሆን የወለደም ቢሆን ችግር የለም ብላለች። መስኪ የምጠይቃት ጥያቄ ካለ ጠይቃት። ላት ያው መስኪ ጥያቄ ካለሽ አንቺ መጀመሪያ ሌዲስ ፈርስት ጠይቂው። ጥያቄ ካለሽ መስፈርትሽን ሙሉ ያሟላል። እሺ አቡዬ ምን ብዬ ነው የምጠይቀው? እኔ እንጃ ምንም ጥያቄ የለሽ? እሺ አንተ ጥያቄ አለክ? ኢትዮጵያ አዲስ አበባ ነው የምኖረው ብሏል። ጥያቄ አለክ? ምንም ጥያቄ የለኝም ብላለች። አንተ ጥያቄ ካለክ ጠይቀው። የእሷን ሀሳብ ስላዳመጥኩት ችግር ጥያቄ የለኝም። መጠየቅ የምትችለው ነገር ካለ ጠይቅኝ። ማለት አሁን ችግር አሁን ለጊዜውን አዲስ አበባ ነው ያለሁት። ስራ ምንድን ነው ማለት ከፈለሽ ጠይቂ። መስፈርት ልስትናገርን ያዳምጥ ነበር እያዳመጥኩ ነበር። ስለዚህ ስራክ ምንድን ነው? ማለትም አሁን እየሰራክ ያለው ነገር ምንድን ነው? በምንድን ነው የምትተዳደረው? ስራ ላይ አሁን በአሁኑ ሰዓት ላይ ኔትወርክ እያዘው ነው። አንደኛ ሹፌር ነኝ። እዛ ሲቀጥል ደግሞ እንትን የአርቲስት ስራ ነው የምሰራው። ወላይ ያሉተኝ ኢንቨስተሮች ናቸው። በስሬ 3-4 ሰራተኞች አሉ። ጎበዝ። እሺ እሷ ልጅ አላት። ይሄን ታውቃለህ? ሰምተሃታል? መስፈርት የመጀመሪያ ስሬ ሹፍርና ነበር። ከሹፍርና አሁን ደግሞ ወደ አርት ስራ ዙር ያለው በስሬ አሁን ራሱ 3-4 ሰራተኞች አሉ ከስሬ። ጥሩ ይሰማል አይደል? አዎ ይሰማል። ጠንካራ አውቃለሁ። እኔ ያው በእምነት ጠንካራ ነህ? በእምነት ጠንካራ ነህ? አሬ ኔትወርኩ ግድ ይላል። በእምነት በግድ ወርድ ግዴታ ምንም ድርድር የለውም። በእምነቴ ምንም ድርድር የለኝም ብቻ። ምንም ድርድር የለውም። ሃይማኖት ላይ ምንም ድርድር የለውም። በቃ ደግሞ ፎቶዎቹን አውጥቼ ስለምለጥፍ ለዛ እኔ መጀመሪያ መግባት አለብኝ። እኔ ነኝ አገናኙ እዚህ ጋር። እኔን ጥሶ ከኔ ኋላ ሄዶ በውስጥ መጻፍ አይቻልም። ብትጽፉ አይመልሱላችሁ። እኔ አፕሩቫል የስራ ሰው ኮስታራ እንዳንቺ። አንቺ ደግሞ እሷ ደግሞ ጣዋ ስነ ስርዓቷ ጣዋ ናት በጣም እያት። ስነ ስርዓቷ እርጋታዋ እርግጥ ስክን ያለች። እንኳን ደስ አላችሁ። ኮንግራቹሌሽን በሏቸው ጋር
መቷን ይወስዳል ልሂድ እያለ የማያሳፍር ይበልጣል እንጂ ከጸቡ ፍርዱ የጀግና ልጅ ነው አባው ታድዬ አባው ታድዬ አባው ታድዬ አባው ታድዬ ያሆ 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 ለጓደኛው ደስታ ያልተደሰተ ለራሱ ደስታ ሆና ቦዬ አዎ ተደሰችላት። ሪም ጎልድ ደግሞ ሪም ጎልድን ታውቂያታለሽ መስኪዬ? አውቃታለሁ፣ እከታተላታለሁ። አዎ ሪም ጎልድ ደግሞ ከሪም ዳይመንድ 50% ዲስካውንት ትሰጣችኋለች፣ ቃል ገብታለች በህዝብ ፊት። እኔም ስክሪን ሪከርድ አድርጌ ቪዲዮውን ነገ ሀሳቧን ብትቀይር እንኳን መጠየቂያ እንዲሆነኝ ስክሪን ሪከርድ አድርጌ ቪዲዮን ዳውንሎድ አድርጌ ስልኬ ላይ ያስቀምጫለሁ። ስለዚህ እዚህ ቤት ተዋውቃችሁ ትዳራችሁ ለቁም ነገር ሲበቃ እኔ አለሁላችሁ ስፖንሰራችሁ። ይሄ ቃሌ ነው። ማንም ሰው ቢያላግጥ ቢቀል እንዳትሰሙ። መስሚያችሁን ጥጥ አድርጋችሁ እናንተ ቁም ነገር ነው ያዝነው። ያመነ ይመን ያላመነ የራሱ ጉዳይ፣ አያገባንም ስለ ሰውኛ። እሺ ዊ ፎከስ ኦን አወር ፎከስ አድርጋችሁ ራሳችሁ ላይ አውሩ፣ ተግባቡና ለትዳር ስትደርሱ ለቁም ነገር ሀቢባ በሉኝ አለሁላችሁ። እሺ አውዬ በጣም ነው የማመሰግነው። አውዬ በጣም ተከታይሽ ነኝ፣ አድናቂሽ ነኝ። እወዳችኋለሁ ሁላችሁንም። የአቡ ቤተሰብ ፎሎ ያደረጋችሁኝ ሁላችሁንም አመሰግናለሁ። መልካም ጊዜ ይሁንላችሁ። ተግባቡ፣ አውሩና ቁም ነገር ላይ ስትደርሱ ኑሩ እኛ ጋር። ትዳር ፈልጌ ነው የእውነት። ታዲያ ትዳር ፈልገሽ ከገባሽ ታዲያ ትዳርሽ ላይ ነው ትኩረት ማድረግ ያለብሽ። ፎሎ ናት። እሺ የምን እምነት ተከታይ ይሁን ባልሽ? የትዳር አጋርሽ የኦርቶዶክስ እምነት ተከታይ። ኦኬ ኦርቶዶክስ። እሺ እድሜው ከስንት እስከ ስንት ይሆን? እድሜው በሰላ ላይ ይሁን አቡዬ። ከ35 መጠጥ ያለ 35 እስከ 40። እሺ የት ሀገር የሚኖር? የትም ይሁን ግን እውነተኛ ትዳር ፈላጊ የሆነ። ኦኬ መልኩስ? ጸይም፣ ቀይ፣ ጥቁር ምንም ይሁን ሰው ሙሉ ሰው ይሁን ፈጣሪ ነው የፈጠረ። ኦኬ ምንም ይሁን መልኩ ምንም ይሁን ችግር የለብሽ። ቁመቱስ? ከኔ የበለጠ እኔ 1.57 ነኝ። ረጅም መካከለኛ ማለት ነው። ስራ ቢኖረውስ ባይኖረውስ? ስራ የሌለውስ ቢሆን? ስራ ግድ ነው። ስራ ግድ ነው። እንዳለ አሟልቶ ልክ አንቺ እንደምትፈልገው አይነት ሰው ሆኖ ግን ስራ የለውም ትቀበይዋለሽ? ስራን አሁን የሆነ ትልቅ ደረጃ ላይ የሆነ ስራ ሰርቶ እኔን የሚያኖረኝ እኔም እየሰራው ነው። ያው መዳም ቤት ነው ተሳስበን የምንኖረው። አንተ ትብስ አንቺ ትብስ ተባብለን። አዎ እሱ እንዳለ ሆኖ የስራ ጉጉት ያለ ሆኖ ግን ስራ የለውም። ካገኘ ይሰራል፣ ግን አላገኘም፣ ስራ የለውም። ትቀበይዋለሽ? ስራ ግድ ነው። አልቀበልም። ስራ ግድ። ስራ ከሌለው አልቀበለውም ብለሽ መመለስ ባጭሩ። ስራ ከሌለው አልቀበለውም። ስለዚህ ስራ ግድ ነው ብዬ ጽፋለሁ። ለወንድማ ስራ ግድ ነው። እሺ እሺ። አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለው። ዋና ፍቅር ነው። እኔ ነው ያፍቅረኝ፣ እኔ ነው ወደደኝ። ኦኬ እሺ። ልጆች ቢኖሩት ትቀበይዋለሽ? ከቀድሞ ትዳሩ ልጆች ቢኖሩት? እንጂ የእግዚአብሔር ስጦታ ናቸው። ምን ችግር የለውም። እኔ ግን ምንም የለም። አንቺ ከዚህ በፊት አግብተሽ ታውቂያለሽ? አግብተሽ ፈተሻል? ግን ፍቅረኛ ነበረ፣ አልፈታውም። ልጅስ? ከፍቅረኛሽ ልጅ ነበርሽ? ምንም የለኝም። ኦኬ እሺ። መስፈርትሽን መዝግብ ያለው መስኪዬ። ዋላብ ተራ ሲደርስሽ። እሺ ማሬ፣ አሁን ተረኛ እንዴ። ግን ያው በጣም እየፈራው ነው። አትፍሪ ማሪ፣ ቆፍጠን በይ። ምንም የሚያስፈራ ነገር የለም የኔ ውድ፣ አትፍሪ። የሰው ልጅ መፍራት ያለበት ሲሰርቅ፣ ሲማግጥ፣ ሲባልግ እንጂ ይሄ የሚያሳፍር ነገር አይደለም። ትዳር፣ የትዳር አጋር፣ ትክክለኛ የትዳር አጋር የምፈልገው። ኦኬ ኦኬ፣ ቴንኪው፣ አመሰግናለሁ። ጽጌ ሞዴል ነሽ? እየሞከርኩኝ ነው፣ ፈጣሪ ከረዳኝ። ዋው፣ አንቺን ያገኘ ባል ታድሏል።
ወደፊት የኢትዮጵያን ስም የምታስጠራ ሞዴል የሚያገባ። እሺ ከጽጌ መስፈርት የምንጀምረው ከሃይማኖት ነው። የምን እምነት ተከታይ ሆኑ? ኦርቶዶክስ ነኝ። ኦርቶዶክስ። እድሜው ከ27 እስከ 30 27 እስከ 30 አውሮፓ፣ አሜሪካ ምናምን። ኦኬ ካናዳ የመጀመሪያ ምርጫዋ ካናዳ፣ አሜሪካ ወይም አውሮፓ። እሺ ምንድነው ምክንያትሽ እነዚህ 3 ሀገሮችን የመረጥሽበት? እኔ አሁን ስደት ዓለም ላይ ብዙ ስለቆየው ከዚህ በላይ መኖር አልፈልግም። ካናዳም እኮ ስደት ነው ማሪ፣ አሜሪካም ስደት ነው፣ አውሮፓም ስደት ነው። አይ ነው በስ እኔ እንጃ ውስጥ ከአረብ ሀገር የተሻለ ሀገር ህይወትሽን መለወጥ ስለምትፈልጊ። ኦኬ እና ህይወት የሚለወጠው በባል ነው? በባላ የለም በእግዚአብሔር ነው። ግን ሆኖም ያው የተሻለ ሰው ከጎንሽ ያለው ሰው ስታገኝ ደግሞ የበለጠ የተሻለ ነው። እሺ ስለዚህ የተሻለ ሀገር ለመኖር እሺ፣ አንድ ወንድ ወዶሽ መስፈርቱን አሟልተሽ እሱም መስፈርትሽን አሟልቶ ወዶሽ ከዛ አግብቼ ላገባሽና ልወስድሽ እፈልጋለሁ ግን እዚህ ካመጣሁሽ በኋላ ትከጂኛለሽ ብዬ እፈራለሁ ቢልሽ ምን ብለሽ ትመልሽለታለሽ ለዛ ባል? ምንድን እኔ ነኝ የቆምኩት? ጋይስ ፈቅጆ ከገባሁበት እኔ ነኝ የተቋረጥኩት። ቤተሰብ አይሰማ። አሁን መጣሽ። ምን ትመልሽለታለሽ? አንድ ወንድም ወዶሽ መስፈርቱን አሟልተሽ እሱም ያንቺን መስፈርት አሟልቶ ተዋዳችሁ አግብቼ ልወስድሽ ፈራው እዚህ ከወሰድኩሽ በኋላ ትከጅኛለሽ ብዬ ፈራለሁ ቢልሽ እንዳይፈራ ምንድን ነው የምትመልሽለት? አብዬ ይሄ በራስ መተማመን ነው። ራሱን አምኖ ይዝሻለሁ፣ እንከባከብሻለሁ፣ አልጎዳሽም ብሎ እስካለ ድረስ እኔ ለምን ይሄንን እንትን እላለሁ? የማይሆንና ይሄ ነገር ሊሰማው አይገባም። በራሱ አምኖ ከወሰደኝ ማለት ነው። ገብቶሻል? አያያዝ ነው ዋናው የሚወስነው። እሱ ከጎዳኝ ከዚህ ወስዶኝ ወይም ደግሞ የሆነ ነገር ካደረሰብኝ አዎ እንግዲህ እየታመንሽ ከሱ ጋር ትኖሪ። ገብቶሻል? እዚህ ጋር በጣም ጥሩ መልስን የመለስሽው። እስከ ተስማማኝ ድረስ አብሬው እሆናለሁ፣ ሰላም እስከሰጠኝ እስካስደሰተኝ እንከባከብ ነገር የሚጎዳኝ ከሆነ ማንኛውም ሰው እየተጎዳ አብሮ አይቀጥልም። እስከ ተስማማኝ ድረስ አብሬው ሆናለሁ የሚለው በጣም ትክክለኛ መልስ ነው። ጎበዝ፣ ትክክል ነሽ። እሺ መልኩ ጸይም፣ ቀይ፣ ጥቁር? ይሄ ከለር ማለት ነው። ጸይም ያንቺ ቾኮሌት ከለር የሚያምር ከለር ነው ያለሽ። እሺ ቁመቱስ? አንቺ ሞዴል ከሆንሽ ረጅም ነሽ በጣም። አንዴ ቆመሽ እንይሽ። አልቆምም። ከስር አለበሽም? ከስር ራቁትሽ ነሽ? አይ ቁምጣ ስለለበስኩኝ። እንደዛ ከሆነ እንዳትቆም ይዘጋብኛል። እናቴ አካውንቴ እንዲዘጋብኝ አልፈልግም። እሺ ስለዚህ ሞዴል ካልሽ ራስሽን ሞዴል ከሆንሽ ረጅም ነሽ። ረጅም ባል ነው የምትፈልጊው እንደ ራስሽ? ረጅም ቢሆን ደስ ይለኛል። እሺ ስራ ያለው የሌለው? ወንድ ልጅ ስራ ሲኖረው ደስ ይላል። ስራ ቢኖረው ደስ ይለኛል። ለምሳሌ ሁሉም መስፈርት አሟልቶ ስራ ግን የለውም፣ ትቀበያለሽ? ካናዳ ወይም አሜሪካ ወይም አውሮፓ እንደምትፈልጊው ሀገር ነው የሚኖረው፣ ግን የመንግስት ጡረተኛ ነው ማለት እነሱ ጋር በጊዜ ነው ጡረታ የሚወጡት። መንግስት ወጣትም ሆነው ይጦራቸዋል። እና ስራ ባይኖረው እና ከመንግስት እየተከፈለው የሚኖር ሰው ቢሆን ሁሉን ነገር አሟልተሃል፣ ግን ስራ ስለሌለ ካልፈልግህም ሶሪቲ ይዋልሽ አይደለሁ። ከራሱን የቻለ ከሆነ ኖርማል ነው። ቤቱን ቢሆን ከኔ ጋር ኖርማል ነው። ቆይ ከአንቺ ጋር ቤት ከዋለ ኬት አምጥታችሁ ነው ምግብ የምትበሉት? የቤት ኪራይ የምትከፍሉ? አይደለም ካለው ብዬ ካለው ካልሽ በጊዜ ሰርቶ ገንዘብ ያስቀመጠው ገንዘብ ካለ አብሮሽ ቤት ቢውልም አንቺ አይደብርሽም? ወንድ ልጅ ቤት ከሴት ጋር ሲል አይደብር? ከስር እያለ ያለ ወንድ ልጅ ወጥቶ ሲገባ ነው ደስ
ቢሰራ እኮ ለእኔ አሪፍ ነው፣ ግን ግዴታ ደግሞ ቤት መሆን ካለበት እኮ ነው እንጂ ወንድ ልጅ ሰው ብር ካለውማ ማንም መስራት አይፈልግም። ለብር ነው ሁሉም የሚሰራ። እሺ ስራ ቢኖረው ይመረጣል። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ኔትወርክ በጣም እያስቸገራት ነው ጽጌ። ዋለሽ? አዎ ልጅ ከሌለው። ኦኬ ልጅ ለምን ፈራሽ ማሬ? ያው እኔም ስለሌለኝ ያንን አይዶን ነው ብቻ ያው ባይኖረው ይተዋል ደስ ይለኛል። ባይኖረው ቢኖረው ሳይሆን የምንለው ሁሉን ነገር አሟልቶ ግን ልጅ ብቻ ካለው ለምሳሌ የምትፈልጊው ሀገር አንቺ የጠቀስሽው ሀገር ካናዳ፣ አሜሪካ ወይም አውሮፓ የሚኖር ጸይም የሆነ ረጅም የሆነ ኦርቶዶክስ የሆነ እድሜው ከ27 እስከ 30 የሆነ ወንድ ስራ ያለው ወንድ መጥቶ ግን አግብቶ የፈታ ችግር የለብኝም ብለሻል። ግን ከቀድሞ ትዳሩ ልጅ አለው ሁሉን ነገር መስፈርትሽን አሟልቶ ይሄ ብቻ ልጅ ብቻ ስላለው ኖ ትይዋለሽ። ይሄ ነው መስፈርት ማለት ማትደራደር ይፈለጋል ሲሆን አውዬ ባይኖረው ስለዚህ ባይኖረው ሰው የሌለው ነው ማለት ያለብሽ። ለሌለው የሌለው ኦኬ ልጅ የሌለው ባይኖረው ማለት ቢኖረውም እቀበሏለሁ ባይኖረው ግን ደስ ይለኛል አይነት ነገር ነው። ገባሽ? ግን አቋምሽ ከሆነ ግን የሌለው ብለሽ 4 ነጥብ ትዘጊዋለሽ። በቃ የሌለው አቋምሽ ነው። ሁሉን ነገር ቢያሟላም ልጅ ካለው ሶሪ ልጅ ስላለቅ እዚህ ጋር መስፈርቴን አላሟላህም ያለሽ። ገባሻ? አቋም ሊኖራችሁ ይገባል። በቃ በአቋማችሁ የጸናችሁ መሆን አለባችሁ። 5 ሰዎች መስፈርታቸውን አስመዝግበው ጨርሰዋል። ዩ ኖ ሂም ኖ ባለትዳር ቢሆን ገብቶ ቪዲዮ አያበራም ነበር ማለት ቪዲዮ አብርቶ ነበር እኮ ያውም ኢማራት እንዳለ የኔ ፎሎወርስ 80% ኢማራት ነው። ኢማራት ውስጥ የሚኖር ባለትዳር እዚህ ቤት ገብቶ ትዳር ቢፈልግ ስክሪን ሪከርድ ተደርጎ ይጥለቀለቅለታል። ትዳር ይፈርሳል። ባለትዳር ይቅርታ አቡ ስልክ ተደውሎብኝ ነው። ይቅርታ ችግር የለም ወንድሜ ዶንት ወሪ። ስልክ ተደውሎብኝ አቡ ይቅርታ። ችግር የለም ወንድም አለም። እኔ የጠየቅኩህ የነበረው ባክግራውንድ አለ ባክግራውንድ ኤክስ ምናምን የለክም ወይ? ያለፈ ታሪክ የለክም? ፍቅረኛ የድሮ ፍቅረኛ ምናምን የለህም? ስለዚህ የምትፈልጋት የምትፈልጋት የትዳር አጋርም ልክ እንዳንተ ኤክስ ምናምን የሌላት ማለት ነው። ከአንተ በፊት የሌላት የመጀመሪያ እንድትሆን ነው የምትፈልገው። ችግር ኤክስ ብትኖ ኤክስ ቢኖራትም ኦኬ እሱ ቢኖራትም ግን ካለፈው ታሪኳ ተምራ ካለፈው ታሪኳ እየተቆራረጥክ ነው ወንድሜ። ካለፈው ታሪኳ ተምራ በቃ ከኔ ጋር ሆነ በጣም ጎበዝ የሆነች ልጅ እምነቷን የምትወድ ሰው የምታከብር ብትሆን ቆንጆ ነው። በጣም ጥሩ። እሺ ጥሩ። እሺ አሁን ወደሚቀጥለው ሰው እንሄዳለን። ተረኛ ማን ነው? ታዲያ አላገኘሽም ነበር ባል ይዛለት? ያኔ ሴትዮ ጠርታኝ ወጣሁት። መስፈርቴን ግን አስመዝግቤ ነበረ። አዎ እሱማ በመጣሽ ቁጥር እንደ አዲስ ነው የሚመዘግበው። ሰላም ብያለሁ። በመጀመሪያ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። አለን አለን። እሺ እንደ አዲስ ነው የምታስመዘግቢው? እሺ አንዴ ሰላም በያቸው። ያው ሃይማኖቴማ እንግዲህ መስቀል ይናገራል። ኦርቶዶክስ ነኝ። ስለዚህ የኦርቶዶክስ እምነት ተከታይ የሆነች አዎ። እድሜዋ ከ22 እስከ 26 ባለው ከ22 እስከ 26 አዎ። የት ሀገር የምትኖር? የትኛውም ካለ
ኦፕን የሆነች ማለት ነው ለትዳር። መልኳ ጸይም፣ ቀይ፣ ጥቁር? ጸይምም ቀይም ብትሆን ኖርማል ነው። ጸይም ወይም ቀይ? ቁመቷ ረጅም፣ አጭር፣ መካከለኛ? እኔ እንግዲህ ብዙም ረጅም አይደለሁም። ሜትር ከ68 ነኝ። ከኔ አጠር ብትል ቢሆን መልካም። ሜትር ከ60 ሜትር ከ55 ከሜትር ከ55 እስከ ሜትር ከ60 ባለው ስራ ቢኖራት ባይኖራት ችግር አለ? ስራትስ ኦኬ ማለት ለመስራት ኦፕን የሆነ ነው እንጂ ችግር የለውም። እኔም ገና ስራ ስለሌለኝ እኔ የራሴን ስራ ለመፍጠር ተፍ እያልኩ ያለው ሰው። ታዲያ ስራ ሳይኖርት ሚስት መጣ፣ አሁን እናንተ መስፈርት የምታሟላ ሚስት መጣ፣ እንዴት ሊሆኑ ነው ማለት? እሷ ቀጥታ ለትዳር ዝግጁ ብትሆን ስራ ሳይኖር እናድጋለን የምትል ሚስት ነው እኔ የምፈልገው። አብረን ሰርተን እናድጋለን ብላ የምታስብ። ምክንያቱም እኔም የኔ ኖርማል ነው፣ እሷ ቢኖራት ግን የሴት ገንዘብ አምኖ ትዳር ደግሞ አይባልም። እሺ አግብታ የፈታች ብትሆን ትቀበላታለህ? ኖ እኔ አላገባሁም፣ እንደዛ አይነት አልቀበልም። ስለዚህ ያላገባች አግብታ ማታውቅ ማለት ነው። ከዚህ በፊት ምንም አይነት ታሪክ የለኝም እኔ። ኦኬ ማለት ምንም ፍቅረኛም ኖሮ ካያውቅም ከዚህ በፊት። ስለዚህ ያላገባች ግን ፍቅረኛ ነበራት፣ ከፍቅረኛዋ የወለደች ብትሆንስ ልጅ ትቀበላለህ? ይህ ነገር ግድ አትቀበል። ልጅም የሌላት ያልወለደች፣ ያላገባች ያልወለደች። እሺ የምትፈልጊው የትዳር አጋር የምን እምነት ተከታይ ይሁን? እኔ ኦርቶዶክስ እምነት ተከታይ ነኝ። የኦርቶዶክስ እምነት ተከታይ ቢሆን ትቀበላለሁ። እሺ ኦርቶዶክስ። እድሜው ከ32 በላይ ቢሆን ደስ ይለኛል። ከ32 በላይ። የት ሀገር የሚኖር? የትም ይመቸኛል። እኔ ሴት ልጅ እግር እንጂ ሀገር የላትም። ስለዚህ ስለትዳሩ ታማኙ ነው። አዎ የትም ቢኖር ችግር። ለወንድ ልጅ እኮ ነው እግር እንጂ ሀገር፣ ወንድ ልጅ እግር እንጂ ሀገር የለው የሚባለው ለወንድ ነው። ለሴት ሆነ እንዴ ተቀየረ? ሴቶች ናቸው ተከትለው የሚሄዱት። ብዙ ጊዜ ከእናት ከአባቷ ቤት ስትወጣ ሴት ናት ተከትላ የምትሄደዋል። አቡዬ አዎ ትክክል። ሴት ናት ተከትላ የምትሄደው። ስለዚህ የትም ሀገር ይኖር ችግር የለውም። የትም ይኖር። ወር ግን ኢትዮጵያ ውስጥ ነው የምንፈልገው። እንዴ ታዲያ ከሀገር እና ከሀገር ውጭ? ከኢትዮጵያ ከሆነማ ከሀገር ቤት በያ። ከሀገር ቤት ውጭ አልፈልግም። ኢትዮጵያ ውስጥ እኮ ከሀገር ቤት ነው የሚባለው። ሀገራችን ከሀገር ውጭ ከሆነ ከሀገር ውጭ ያለሽ፣ ሀገር ቤት ከሆነ ሀገር ቤት። ስለዚህ ከሀገር ቤት ኖ ፕሮብለም። ሀገር ቤት። እሺ እንትን መልኩ ጸይም፣ ቀይ፣ ጥቁር? አቡዬ በመልክ አላምንም። ዋና ውስጣዊ ውበቱ መልካም ይሁን። ጎበዝ። እሺ ቁመት ረጅም? እኔ ሜትር ከ63 ነኝ። ምንም ችግር የለብኝም። አንቺ ቢያጥርስ ችግር የለብሽም? ችግር የለብኝም። የፈጣሪ ስራ አይደል? ችግር የለብኝም። አንበሳ ነሽ አንቺ። እውነተኛ ትዳር ፈላጊ ደግሞ እውነተኛ ሰው ታገኛለሽ። እመኚ። የትም ሀገር ቤት ውስጥ ከሀገር ቤት መልኩ ምንም ይሁን ቁመቱ ምንም ይሁን ይህ ሰው መሆኑን እንደምትፈልጊ ማሳያ ነው። እሺ ስራ ባይኖረው ውስጥ ትቀበይዋለሽ? ስራ ቢኖረው ደስ ይለኛል። ምክንያቱም ወንድ ልጅ ስራ ከሌለው በራሱ የመቆም ኮንፊደንስ አይኖረውም። ስለዚህ ቢያንስ ሰርቶ ማደር፣ ትንሽ ስራ ኖሮት መለወጥ የሚችል ሰው ቢሆን ደስ ይለኛል። ስራ ግድ። ስለዚህ ስራ ግድ ነው። ሁሉንም መስራት ያሟላ። ስራ ከሌለው አትቀበሉ? አልቀበለውም።
እሺ አግብቶ የፈታ ቢሆን ትቀበያለሽ? ችግር የለብኝም፣ እቀበለዋለሁ። ልጆች ቢኖሩ ትቀበያለሽ? አዎ አቡዬ፣ እዚህ ጋር እኔ አንድ ልጅ አለችኝ። ኦኬ። ስለዚህ ይህን መናገር ግድ ነው። አትናገሪ ማለት የለብሽም። ልጅ አለኝ። አግብተሽ ፈታሽ? አንድ ልጅ አለሽ? አለችኝ። ያው ስለዚህ አግብተሽ የፈታሽ ነሽ? አግብቼ የፈታው ሳይሆን ያው በጓደኝነት ላይ ፍሌት ነው። አዎ ልጅ ናት። ያ ስለዚህ የመስኪን መስፈርት ጽፌያለሁ። ተራዋ ሲደርስ መስፈርቷን አንብቤ ሄዶ ነው ተባለ። ቪዲዮ ካጠፋክ ትነቀላለህ ወንድም አለ። ቪዲዮ አጥፍቶ መቀመጥ አይቻልም። ይህም ዲጄ ቪዲዮ ግድ ነው፣ የቤቱ ህግ ነው። ይህን ዲጄ ቪዲዮ አብራ መስፈርቱን አስመዝግቧል፣ ግን ቪዲዮ አጥፍቷል። አይቻልም ቪዲዮ ማጥፋት። እሺ አንድ ሰው ነገር ተነቀለዋለን ስ ኦኬ ጸጋ ናት። ቪዲዮ አብሪ ጸጋ፣ ጸጌ ቪዲዮ አብሪ። ሰላም ወንድ ሚኒሊክ እንኳን ደህና መጣክ። እንደና ቆያችሁ። ሰላም ነው? አለን። እሺ መስፈርት የምንጀምረው ከሃይማኖት ነው። የምን እምነት ተከታይ ትሁን? የትዳር አጋር? ኦርቶዶክስ ነው። ኦርቶዶክስ። እድሜዋስ ከስንት እስከ ስንት እድሜ ነው? 19 ወይኔ 19 እኮ በጣም ልጅ ናት እኮ። 19 ዓመት ሴት ልጅ እኮ አታገናዝብም። ብዙ ከ21 ይሻልካል። የምር 21 ነው በቃ በሰለች የሚባል። በእርግጥ ሴት ልጅ ትመስላለች። ከ19 በእኔ እድሜ ጀጅ አድርጌው ነው እንደዛ ያልኩሽ። ችግር የለም። እሺ 21 ነው። 24 ወይ ገና ልጅ ነካ። እሺ ችግር የለውም። ከ19 እስከ ስንት ነው ያልከኝ? 26 19 እስከ 26 ኦኬ። እሺ የት ሀገር የምትኖር? ኢትዮጵያ የሆነ ሌላ ሀገር ብትኖርም ችግር የለውም። አዎ እኮ የት ሀገር? ለምሳሌ አውሮፓ፣ አሜሪካ፣ አረብ ሀገር የት? አውሮፓ አረብ ሀገርም ትሆን ችግር የለውም። የትም ትሁን። ኢትዮጵያስ ብትሆን? የትም ሀገር ትሆን። ሀገር ቤት ውስጥስ ብትሆን? ኢትዮጵያ ውስጥ የምትኖረው ሲሆን ትሆን። ኦኬ ስለዚህ የትም ሀገር ብዬ ነው የምጽፈው። እሺ የትም ቦታ ትሆን ብዬ ነው የምጽፈው። ኔትወርክ ይዞታል ወንድሜ። ሚኒሊክ አንተ የት? አይሰማም እንዲ አቦ ምን አልሽኝ? አንተ የት ነህ? የት ሀገር ነው የምትኖረው አንተ? እኔ ኢትዮጵያ ነኝ። ኦኬ ስለዚህ የትም ሀገር የምትኖር ነው? ኢትዮጵያ ነው የምኖረው። እሺ ስለዚህ ከየትም ቦታ ትሆን ችግር የለውም። እሺ መልኳ ጸይም ቀይ ጥቁር? ቀይ ብትሆን አሪፍ ነው። ቁመቷ ረጅም፣ አጭር፣ መካከለኛ? አይ ያው እኔ ረጅም ስለሆንክ ረጅም ብትሆን ተመራጭ ነው። የሴት ቁመት ስለሚታወቅ ዝርዝሮ መካከለኛ ብትሆን። ኦኬ መካከለኛ ወይም ረጅም ልበለው? አዎ እሺ ባይኖራትስ ምን ትመርጣለህ? ቢኖራት ባይኖራት? አይ እኔ ስራ አለኝ። ቢኖራት ደስ ይለኛል። ባይኖራትም ችግር የለውም። ዋው አንተ ጎበዝ ነህ። ጋይ ሰማችሁልኝ? የትም ሀገር የምትኖር ብሏል። ዳት ሚንስ ለጥቅም አይደለም የመጣው። የትም ቦታ ብትኖር ማለት ሀገር ቤት ስለው ሀገር ቤትም ቢሆን የትም ቦታ ብሏል። አሁን ደግሞ ስራ ባይኖራትም ችግር የለውም እኔ ስራ አለኝ ብሏል። እንዳያመልጣችሁ ልንገራችሁ ብዬ ነው። እሺ መካከለኛ፣ ረጅም እና ስራ ባይኖራትም ችግር የለውም የኔ ይበቃናል ብሏል። ባይኖራትም ችግር የለውም የኔ ይበቃናል ብሏል። እሺ አግብታ የፈታች ብትሆንስ ትቀበላለህ? አግብታ የፈታች? አንተ አግብተህ ፈታሃል? ኦኬ እሺ ሳታገባ ግን ልጅ ያላት ብትሆን? ቅርብ ጊዜ አቦይ
ኖ እኔ አላገባውም፣ እንደሱ አልፈልግም። እኔ የምለው እኔ ስራ ከጀመርኩ ትንሽ ጊዜ ነው፣ ገና ክላስ የጨረስኩት ቅርብ ጊዜ ነው። ስራም ከገባው ደግሞ ቅርብ ጊዜ ነው። ስለዚህ አብረን ሰርተን ቅርብ ጊዜ ስለሆነ ስራ ስለገባው ስራ ላይ ሲል በጣም ሀብታም ነው ምናምን ብላ ጀጅ እንዳታደርገኝ የምትመጣው ልጅ ማለት ነው። ገና አዲስ ነኝ እኔ ስራ 2 ዓመቴ ምናምን ስራ ከጀመርኩ ብሩን ብላ እንዳትመጣ ፈርቶ እኮ ነው። ልክ እንደዚህ በአንዴ 100 ምናምን ሰው ፎሎ ሲያደርገው ደነገጠና ብሩን ብላ እንዳትመጣ ፈርቶ ነው። አይ በቃ አብረን ሰርተን እናድጋለን እለዋለሁ። እሱ አይደለም ግልጽ መሆን ስላለበት ነው አቡዬ፣ ግልጽ መሆን ስላለበት ነው። አዎ ትክክል ነህ። እሺ አግብታ ያላገባች አግብታ ማታቅ ያልወለደ